በአሁኑ ወቅት በሀገር ደረጃ ኦቲዝም ያለባቸው ህጻናት ቁጥር በከፍተኛ ሁኔታ እየጨመረ እንደሆነ ተገልጿል። ይህ የተገለጸው ኒያ ፋውንዴሽን ባዘጋጀው ኦቲዝም ያለባቸውን ህጻናት አብቅተው ወደ መደበኛ ትምህርት ቤት የማስገባት መርሃ ግብር ላይ ነው። ማዕከሉ እነዚህን ህጻናት አብቅተው ወደ ትምህርት ቢልክም በትምህርት ቤቶችና የስራ ቦታዎች ላይ አሁንም የተለያዩ ችግሮች እያጋጠሟቸው እንደሆነ ነው የተገለጸው። ሰላማዊት ጌታሰው ተጨማሪ አላት። በወይዘሮ ዘሚየኑስ የተመሰረተውና ሀገር በቀል የበጎ አድራጎት ድርጅት የሆነው ኒያ ፋውንዴሽን በሀገሪቱ የመጀመሪያ የሆነውን ጆይ ኦቲዝም ማዕከል በማቋቋም ላለፉት 24 ዓመታት በላይ ኦቲዝምና ተዛማች የአእምሮ እድገት ውስንነት ላለባቸው ህጻናትና ወጣቶች ድጋፍ ሲያደርግ ቆይቷል። ድርጅቱ ከሚያደርጋቸው ድጋፎች መካከል የባህሪ ማሻሻያና ሁለንተናዊ ማገገሚያ ስራዎች፣ ልዩ ትምህርትና ስልጠና እንዲሁም የወላጆችና የቤተሰብ ድጋፍ አገልግሎቶችን የሚሰጥ ሲሆን ግንዛቤ ማስጨበጫ ስራዎችንም ይሰራል። ማዕከሉ ከሰሞኑም የባህሪ ማሻሻያና የትምህርት ድጋፍ አጠናቀው ወደ መደበኛ ትምህርት ቤት የሚገቡትን ተማሪዎች የምረቃ ፕሮግራም አካሂዷል። የማዕከሉ ዋና ስራ አስኪያጅ ኢሌኒ ዳምጠው ማዕከሉ በያዝነው ዓመት 9 ህጻናትን አስመርቆ ከአካታች መደበኛ ትምህርት ቤቶች ጋር ለማቀላቀል ዝግጅቱን አጠናቋል ብለዋል። እንዲሁም እነዚህ ኦቲዝም ያለባቸውን ህጻናት አብቅቶ ወደ መደበኛ ትምህርት ቤት ከማስገባት ባለፈ ስራ እንዲያገኙ እንደሚደረግም ነው የገለጸው። ልጆቻችንን ወደ ትምህርት ማብቃት ወደ መደበኛ ትምህርት ቤት መላክ ለኛ ትልቅ ድል ነው፣ በጣም ትልቅ ድል ነው። ምክንያቱም ኦቲዝም ጋር አብሮ የሚኖሩ ልጆችን ለዚህ ማብቃት ትልቅ ውጤት ነው። ከዚህ ቀደም የዛሬ 4 ዓመት 12 ልጆች አስመርቀን ስራ ቀጥረናል ራሳችን ጋር። ከዛ ሌላ ትምህርት ቤቶች ጋር እየሄድን እያስተማርን ያለ ነው። ሌሎች ትምህርት ቤቶች ተመርቀዋል። ዘንድሮ ደግሞ 6 እና አምና 3 አንድ ላይ 9 ልጆችን ለማስመረቅና አስመርቀን ወዴት ነው ወደ ትምህርት ቤት እንዲገቡ ከማንኛውም ተማሪዎች ጋር አብረው እንዲማሩ ይሄን ስናደርግ ድርጅቱ እነዚህ ልጆች ያስመርቅ እንጂ ወደ ማዕከሉ ድጋፍ ፈልገው የሚመጡ ህጻናት ቁጥር ከፍተኛ መሆኑን ዋና ስራ አስኪያጇ ያነሳሉ። እንዲሁም በአሁኑ ወቅት በሀገር ደረጃ በየቤቱ ኦቲዝም ያለባቸው ህጻናት ቁጥር በከፍተኛ ሁኔታ እየጨመረ እንደሆነና በኦቲዝም ላይ የሚሰሩ ድርጅቶች ውስን መሆን ችግሩን እያባባሰው እንደሆነ ነው የገለጹት። ቁጥሩ በጣም ጨምሯል። ምክንያቱም በየእንደው አጋጣሚ ሆኖ እኛ ጋር ሐሙስ ቀን ብትመጡ በጣም ብዙ ልጅ ነው እየመጣ ያለው። አሁን ወጣቱ ልጅ ሲወልድ አሁን በጣም ብዙ ነው ያለው። የእውነት ይሄ ነገር በደንብ ማሰብና መገንዘብ ያለብን ነገር ነው። ምንድነው ምክንያቱ አይታወቅም እስከዛሬ ድረስ። ጊዜው ግን እየመጣ ነው ያለው። በየቤቱ እያንኳኳል፣ በየቤቱ አለ። መስራት አለብን። በጣም ብዙ ቁጥር ነው፣ አሳሳቢ ነው። ቀን በቀን የምናለቅሰው እንኳን ልነግርሽ አልችልም። እንደገና ደግሞ የት ላርጋቸው የምንለው ኑ ብለን ደግሞ የት ላርጋቸውም እያልን ስላለ ድርጅቱ የኦቲዝም ችግር ያለባቸው ህጻናት ቁጥር መጨመሩን ተከትሎ በተለያዩ የክልል ከተሞች ማዕከሎችን በማቋቋም እየሰራ መሆኑን ነው የተገለጸው። ፋውንዴሽን ጆይ ኦቲዝም ማዕከል አዲስ አበባ ብቻ አይደለም የሚሰራው፣ በየክልሉ እየሰራ ነው ያለው። በየክልሉ የሚሰራው ለምንድን ነው? ትውልድ አዲስ አበባ ብቻ አይደለም፣ ሁሉም ሰው እየተሰደደ ነው የመጣው፣ ወደኛ እየመጣ ነው። ስለዚህ ወደ አዲስ አበባ ብቻ ከሚሆን ያው ድንበርም ውድድርም አናቅም። ይሄ ነገር ባሉበት ቦታ ሆኖ እንዲሰለጡ ነው የምንፈልገውና ወደ ከመቀሌ ቡታጅራው ላይ ታስወዶ ደብረ ብርሃን፣ ድሬዳዋ፣ ሰላ ላይ እየሰራን ያለን ማዕከሉ እነዚህን ህጻናት አብቅቶ ወደ ትምህርት ቢልክም ትምህርት ቤቶች ህጻናቱን ያለ ተጨማሪ ረዳት እየተቀበሉ አለመሆኑ እንዲሁም ትምህርት ቤቶች የሚጠይቁት ከፍተኛ ገንዘብ ሌላኛው ችግር መሆኑን ነው ዋና ስራ አስኪያጁ የተናገሩት። ለዚህም መንግስት በተለይም ትምህርት ሚኒስቴር ልዩ ትኩረት ሰጥቶ ሊሰራ እንዲሁም ድጋፍ ሊያደርግ ይገባል ነው ያሉት። አስመርቀን ወደ ስራ ልናካትት ያልነው እኛው ጋር ነው ያዝናቸው። ልጆቹ ሲያድጉ ደግሞ በጣም ከፍተኛ ችግር ነው ያለው። ይህን ችግር ለመቅረፍ እኛ በያዝናቸው ልጆች እየሰራ ነው። ከመንግስት ጋር በጣም ይቀረናል ማለት ምንድነው? ለምሳሌ ትምህርት ቤት ተከፍቷል፣ አካቶ አለ። አካቶ ግን ምን የኛ ልጆች የት ነው የሚካተቱት? ከማጋ ነው የሚካተቱት? በተለይ ትምህርት ቢሮዎች ላይ መሰራት ያለበት። ለምሳሌ አሁን የኛ ልጆች ይመረቃሉ፣ ይሄዳሉ፣ ብቻቸውን አይቀበሏቸው፣ ብቻቸውን መቀበል አለባቸው። እኛ ለ3 ለ4 ዓመት የሚዘን ብቻቸውን ነው ያዝናቸው። ምን ማለት ነው? ወላጅንም ወይ ደግሞ ሌላ አጋዥ ኃይል መኖር የለበትም። ተቀጥረዋል፣ እዛ ላይ ስፔሻል ኒድ የሰለጠናል። ስለዚህ አብረው እንዲሰሩ አሁንም አደራ የምንለው ትልቁን አደራ የምንሰጠው ለትምህርት ቢሮ ነው። ትምህርት ቢሮ ላይ ለምሳሌ ተመዝገቡ ብለው ሄደዋል። ሲሄዱ ኬርጊቨር ካልቀጠሯቸው አይሆንም። ይሄ አይሆንም። እንደገና ደግሞ የዋጋ ውድነት በልጆቻችን ላይ ያለው የዋጋ ውድነት በጣም መስተካከል አለበት። እዚህ ላይም ኦቲዝም ጋር የሚኖሩ ልጆችን ወደ ትምህርት ቤት ስናስገባ በጣም ብዙ ሺህ ብር የተቀጠሩ እየጠየቁ ነውና እየተመለሱ ነው።
ማዕከሉ በቤት ውስጥ ያሉ ሌሎች እስከ 500 ህጻናትን ለማስተናገድ የሚችል ህንጻ እየሰራ መሆኑን ገልጾ ይህ ህንጻ ተጠናቆ አገልግሎት መስጠት እንዲችል መንግስትና ህብረተሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል። አጋጣሚ ሁሉ ለኛ ኒያ ፋውንዴሽን ጆይኦቲዝም ማዕከል አሁን ይሄን የምታዩትን ህንጻ ቦታ የሰጠን መንግስት ነው። ይሄን ደረጃ አድርሰናል። ወደሚቀጥለው ሂደት አሉት ወደ 500 ልጅ ይይዛል ብለን ነው የምንጠብቀው። ይሄንን ሁሉም ቤት ውስጥ የሚጠብቁ ልጆችን ወደ ስራ እንዲገቡ ይሄን ስናደርግ ወላጅን ካልደገፍን አይሆንም። ልጆቻችን ደጎች ናቸው፣ ይታሰራሉ፣ ይቆለፉባቸዋል፣ በጣም ደጎች ናቸው። ወላጅ ግን ከባድ የወላጅ እንባ ደም ነው። እነዚህን ሰዎች ማብቃት ላይ እየሰራ እንገኛለን። መንግስት በደንብ በዚህ ላይ በምንሰራው ሰዎች ላይ አብሮን ቢያግዘን በሁሉም ደረጃ ላይ እንደው አደራ ላለኝ አሁንም ደግሜ ደጋግሜ